መተው እዚህ የሚያስቀድሱ ሰዎች አሉ ከሩቅ መተው እዚህ በአባታችን ቅባ ቅዱስ የሚፈወሱ አሉ እዚህ ስር ሆኖ በበሽታ የሚንገላታ ብዙ ሰው አለ መድኃኒት ስር ሆኖ እንደመታመም ያለ ኪሳራ አለ አሁን በአዲስ ትርክት በአዲስ ስድብ ተነስተዋል ካህናቶቻችን ተገድለዋል ታርደዋል ተቀጥቅጠዋል እቺ ቤተክርስቲያን የእድገት ጸርናት ተበላለች ያልተባለችው የለም ተሂዶ አሁንም ውቧ እርሷ ናት አሁንም መልካሟ እርሷ ናት አሁንም ምንም የፊት መጨማደድ የሌለባት እርሷ ናት አሁንም ጉልላቷ ትክክለኛ ኢየሱስ ክርስቶስ የሆነላት እርሷ ናት ክብርና ምስጋና ለአምላካችን ይሁን የውሸት ጋጋታ ግን ከጣራ በላይ እግዚአብሔር አይሰማም 10 ዓመት አስቀድሰው ቅዳሴ ተሰጦ በቃላቸው ይዘው የሆነ ቦታ ላይ እንደው ወሬ ሲዘን ብትተው ቤተክርስቲያኗን ሄዱ ብዙ ናቸው 15 20 ዓመት መነኩሴ ነበርኩ መሪጌታ ነበርኩ ካህን ነበርኩ ብለው ኖረው የሆነ ቀን አውላልቀው ለሆዳቸው ክብራቸውን ጥለው ለዳሃሪቶም ለህርተምና የተባለ መጨረሻቸው ጥፋት የሆነ ሆዳቸው አምላካቸው ነው ቆባቸውን ጥለው ይወጣሉ አያችሁ ስንዴ መሃልም ብዙ ክርዳድ አለ የንክርዳድ ክምር መሃል ደግሞ እግዚአብሔር አንድ ንጹህ ስንዴ ያለው ስሙ የተመሰገነ ይሁን ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ወደ መቤታችን የመጣውን ቅዱሱን ወንጌል መልካሙን የመስራች አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን ክቡር አባታችን መላከ ምህረት ቆሞስ አባ ገብረ ማርያም ወልደ ሳሙኤል የዚህ ጥንታዊና ታሪካዊ ደብር አስተዳዳሪ ክቡር መምህራችን መጋቤ ሐዲስ መምህር ንጉስ ዓለሙ የዚህ ታላቅ ደብረ ስብከተ ወንጌል ዋና ኃላፊ ከደብረ ይባቤ ቅዱስ ያሬድ እንደኔ ተጋብዘህ እዚህ የተገኘ የደብረ ይባቤ ቅዱስ ያሬድ ስብከተ ወንጌል ዋና ኃላፊ ወንድማችን መምህር ፋሲል በልዩ ልዩ አገልግሎት በዚህ ደብር ያላችሁ ሊቃውንተ ቤተክርስቲያን ካህናት ወንድሞች ዲያቆናት መምህራን ወንጌል ሰባኪያን ዘማሪያን የሰንበት ትምህርት ቤት አባላት እንደዚሁም ለዚህ ጉባኤ ወገባችሁን ታጥቃችሁ ወንጌልን በቁም በአገልግሎት ውስጥ የምትማሩ የዚህ ጉባኤ መዘጋጀት ምክንያት የሆናችሁ የገነተ ኢየሱስ ወገነተ ማርያም ፈረንሳይ አካባቢ ወጣት ወንድሞቻችን እንደዚሁም ደግሞ ከምንም በላይ አጽናኝ የሆነውን የእግዚአብሔርን ድምጽ ለመስማት በእግዚአብሔር ቤት በመቅደሱ የተገኛችሁ አባቶች እናቶች ወንድሞች እህቶች ሕፃናት እስከሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ እንደምን ዋላችሁ እንደምን ቆያችሁ ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን ለዓለም ሕዝብ ሁሉ የተስፋ ምንጭና የድህነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት መንፈሳዊ ቋንቋችን የእድሜያችን ማስረዘሚያ ቀመር የምህረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን መላእክት ቅዱሳን ጻድቃን ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው ስርናይ ማይከለ ክርዳድ በእንክርዳድ መካከል ስንዴ ይህንን ታሪክ የምናገኘው ከዚህ ሳምንት ታሪክ ውስጥ ነው በእንክርዳድ መካከል የበቀለ ስንዴ በቤተክርስቲያናችን አስተምህሮ ስንዴ ንጹህ ዘር ነው ለመስዋዕት የሚቀርብ ነው ለመገበሪያም በአዲስ ኪዳንም ንጹህ መገበሪያ ስንዴ ነው ህብስቱ ወደ ሥጋ መለኮት እንዲቀየር ምእመናን የሚያመጡት ንጹህ መስዋዕት ስንዴ ነው
ስለዚህ ምእመናን በንጹህ ዘር ይመሰላሉ እንክርዳድ ደግሞ ክህደት ነው ኑፋቄ ነው ጥላቻ ነው ስለዚህ ሁለቱ ብዙ ጊዜ አይለያዩም በቤተክርስቲያን አስተምህሮ መድኃኒተ ዓለም ኢየሱስ ክርስቶስ ስለ መንግስተ ሰማያት ባስተማረው ምሳሌ እርሻው የተዘራበትን ምሳሌ ተናግሯል የተዘራው ስንዴ ነበር ሲበቅል ግን ምን አብሮት በቀለ እንክርዳድ የዘራ ነው ስንዴ ነበር እንክርዳዱን ማን ዘራው ዘንተሰ ገብረ ጽራዊ ምንድነው ያለው ይሄንን ጠላት አደረገው ቀን የተዘራውን ማታ ደግሞ መጥቶ ጠላት እንክርዳድ ዘራበት ስንዴው እንዳያድግ አንቆ የሚይዘው ለስንዴ የተዘጋጀውን ምግብ የሚበላበት ስንዴው ፋፍቶ እንዳይወጣ የሚያቀጭጭ የሚያጫጭ ታዲያ አሁን እንንቀለው ሲባል አይ አለ ገበሬው አሁን ከነቀላችሁት ስንዴውንም አብሮ ይዞት ይነቀላል ስለዚህ አብሮት ይደግ መኸር ሲደርስ በትክክል ይመጣና አጫጆቹ ምርቱን ከገለባ መለየት በሚችሉበት መልኩ ሲወቃ ይለያል አለ ምሳሌው ስለ መንግስተ ሰማያት ምሳሌ ነው የሰው ልጆች በመድር ላይ ያለ ፈተና እንደማይኖሩ ነው የሚያሳየው በቤታችን አለ ጠላት በኑሯችን አለ ጠላት በትዳራችን አለ ጠላት በስራ ቦታችን ሁሉ አለ እነዚህ ጠላቶች ናቸው ክርስቲያኖች ንጹህ ስንዴዎች ናቸው አግናጢዮስ የተባለ ቤተክርስቲያናችን አባት ለአንበሳ በተሰጠ ጊዜ ይሄ መከራ እንደሚደርስበት ያወቁ ምእመናን ወደ ሌላ ከተማ ከሮም ተነስቶ ወደ አንጾኪያ ወይንም ወደ ሌላ ስፍራ እንዲሸሽ ሲለምኑት እንዴ ምን ነካችሁ እኔ እኮ ንጹህ መገበሪያ ነኝ መስዋዕት መሆን አለብኝ ለአባቴ የተዘጋጀው ንጹህ መገበሪያ ነኝ አለ ክርስቲያኖች የዚህን ዓለም መከራ ተጋፍጠው የክርስቶስ መሆናቸውን ሞትን ባለመፍራት የሚያሳዩ ስንዴዎች ናቸው መድኃኔ ዓለም ክርስቶስ ሁላችንንም ንጹህ ስንዴ ያደርገን ታዲያ ግን ከእንክርዳድ ጋር ነው የምንኖረው የእንክርዳዱ አካላት ከሆነን እንጫጫለን በጣም እንጫጭና ምግባችንን ሰውነታችንን ክብራችንን ለዲያብሎስ ሰጥተን በጣም ጫጭተን ለመስዋዕት የማንሆን የማንለቀም የስንዴ መልክ ይዘን ግን እንክርዳድ ሆነን እንወድቃለን ገበሬው ባለቤቱ በመጨረሻ ዘመን እንክርዳዱን ከስንዴ ሲለይ አይሳሳትም ዮሐንስ መጥምቁ ስለዚህ ነገር ሲናገር መንሹ በእጁ ነው ምርቱን ከገለባ ይለያል አለ እግዚአብሔር ማበጠር ይችላል በዚያን ጊዜ አንዲት ቅንጣት ስንዴ በስተት ወደ እንክርዳድነት አትሄድም ከእንክርዳድ ጋር አንዲት ቅንጣት እንክርዳድ ደግሞ ስንዴ ውስጥ አትጨመርም በመጨረሻው ዘመን የምህሩ ጌታ ሁለቱን ሲለይ ከእንክርዳድ ጋር ከመደመር መድኃኔ ዓለም ይሰውረን ታዲያ ምእመናን ስንዴ ከሆኑ እንዴት ወደ እንክርዳድ ይቀየራሉ ካላችሁ ለሰይጣንና ለመላእክቱ ይላል እኛ ክርስቲያኖች የምንወርሰው የእግዚአብሔር መንግስት ነው ዓለም ከተፈጠረ ጀምሮ የተዘጋጀልን የእግዚአብሔር መንግስት አለ መንግስተ ሰማያት እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስተ ሰማያት ውረሱ ይላል ለኛ ነው የተዘጋጀው ገሃነመ እሳትን ግን ለሰይጣንና ለመላእክቱ የተዘጋጀ ስፍራ ነው ሂዱና ዛውደቁ ይላቸዋል ኃጢአተኞች ቸር ያሰማን መድኃኔ ዓለም አያችሁ መንግስተ ሰማያት ነው ይሄኛ ገሃነመ እሳት የሰይጣንና የመላእክቱ ነው ስለዚህ ወደ እሳት የሚቃጠሉ እንክርዳዶች አሉ ለመስዋዕትነት መሆን ያልቻለ ስንዴም እንደ እንክርዳድ ይጣላል ማለት ነው እዛ ምክንያቱም ስንዴነቱ ጫጭቶ ወደ እንክርዳድነት ተለውጧል ፍሬ የማያፈራ ዛፍ ሁሉ ይቆረጣል አለ ዮሐንስ መልካም ፍሬ ምሳር በዛፍ አጠገብ ተቀምጧል የመንሹ ባለቤት የምህሩ ጌታ መንሹ በእጁ ነው ምርቱን ከገለባ ይለያል ገለባውን ወደ እሳት ይወረውራል እንክርዳዱም አብሮ ይነዳል ስንዴ ግን ንጹህ መስዋዕት ይሆናል ስለዚህ ስንዴ የንጹህ ክርስቲያን መንፈሳዊ ቁመና ነው መለያ ነው ለክርስቶስ የተስማማ ማንነት ያለው አምላኩ ሲያየው የሚደሰትበት የእግዚአብሔርን ልብ በሚነካ ንጹህ አገልግሎት የተሞላ ማለት ነው ክርስቲያን ማለት ስለዚህ እኛ በዚህ ዓለም ላይ የተሰራ ነው ለእግዚአብሔር በተመቻቸ ስፍራ ላይ በመቆም ታሪካችን እንዲቀየር ነው የመንግስቱ ወራሾች እንድንሆን
ለምድር አልተሰራንም ለሰማይ ነው የዚህ ዓለም ሰዎች አይደለንም የዛኛው ዓለም ሰዎች ነን ሀገራችንን ሰማይ ነው ምድር መቆያችን ናት ስለዚህ እዚህ ዓለም ላይ ስንኖር መኖር ውሸት ነው ማለት ነው መሞት ነው እውነት ከሞት በኋላ ግን እንኖራለን ሌላኛው ታሪካችን ሌላኛው ማንነታችን እዛ መግባት ነው ስለዚህ ምድር ላይ አንቱ ተብሎ ረቢ ተብለው ሊቅ ተብለው ኖረው ለእግዚአብሔር መንግስት ያልተመቹ በርካታ ሰዎች ነበሩ በጌታ ዘመን ከነዚህ ሊቃውንት መካከል ደግሞ በጣም ሊቅ የተማረ የአይሁድ መምህር የተባለ በክርስቶስ ሁሉ አንተ ሊቆሙ ለአይሁድ አንተ የአይሁድ መምህራቸው ሊቃቸው ነህ ተብሎ የተመሰከረለት ኒቆዲሞስ የሚባል አንድ ሰው ነበረ ይላል መጽሐፍ ወሃሎ አሃዱ ብእሲ ፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ የአይሁድ መምህራቸው አለቃቸው ሊቃቸው የመጨረሻ ጥግ በአይሁድ የውሳኔ ሸንጎ ላይ አብሮ ስብሰባ የሚቀመጥ እንደሆነ ወንጌሉ ይነግረናል የዮሐንስ ወንጌል ምዕራፍ 7 ስትወርዱ እዛ ጋር ኒቆዲሞስን ታገኙታላችሁ ስለዚህ አንድ ሊቅ ነበረ በዛ ዘመን የክርስቶስ መምጣት አውቋቸው ተረብሸዋል እውነትን የሚናገረው መምህር ምርቱን ከገለባ ለይቶ ለራሱ የሚሆኑትን ስንዴዎች ሲያሰጋጅ እንክርዳድ መካከል አንድ ስንዴ ነበረው እግዚአብሔር ሁሉም ቦታ ሰው አለው ሁሉም ቦታ አሁን ባለው አሰራር ቤተክርስቲያን ከፖለቲካው የተገፋች ናት ራሷን ያገለለች ብቻ ሳትሆን እሷም ማትፈለግ ናት ከሚደረግባት በከራ አንፃር ስናይ ያደባባይ ምስጢር ነው ያምልኮ ቦታ ቢቀማ ከሃይማኖት ሰዎች ላይ የኦርቶዶክስ ነው መስቀል አደባባይዋ ጥምቀተ ባይሯ ተነጠቀ ሁሉ ጊዜ አሳዛኝ ዜና ነው ምን ሰማው ነገር ግን እንዲህም ሆኖ ምንም ሰው የለም እዛ መካከል ግን ድብቅ ሰራዊት እግዚአብሔር አለው የለው እግዚአብሔር የትም ቦታ ሰው አለው አንዳንዴ ከፊት ነኝ ብለን ተቀምጠን እግዚአብሔር ከኋላ ሰው ይጠራል በመጽሐፍ ውስጥ በምኩራብ እጁ የሰለለች አንድ ሰው ነበረ ጌታ ሲያስተምር ሩቅ ሆኖ ነው የሚያየው ከፊት የካህን ልጆች ነን ሌዋውያን ነን ፈሪሳውያን ነን ብለው ከፊት የተቀመጡ ነበሩ ከልባቸው የማይሰሙ ከሳሾች አትሮኖሱ ግርጌ ነበሩ ጌታ ሲያስተምር ዳር ሆኖ ግን በመዳን መሻት ከክርስቶስ የሚዘንበውን የፍቅር ቃላት ወደ ልቡ ያስገባ በደስታ ርቆ የቆመ ሰው ነበር ናንተና አለው እግዚአብሔር ከዳር ይጠራል በመጽሐፍ ቅዱስ በቤተክርስቲያናችን የጸሎት መጽሐፍ በቅዳሴ ሰለስቱ ምዕት ላይ አባቴ እኔና መንፈስ ቅዱስ እንደማንሰማ ያንደበትን ጩኸት ቸል እንላለን ከጣራ በላይ የሚጮሁትን አንሰማቸውም የሥላሴ ቃል ነው በልባቸው ንጽህና የሚጮሁትን ግን እንሰማለን የውሳጣዊ ልብ ሹክሹክታ ለውሳት እንሰማለን የዝምታ ውስጥ ጩኸት ከልብ ከሆነ እግዚአብሔር ይሰማል የውሸት ጋጋታ ግን ከጣራ በላይ እግዚአብሔር አይሰማም 10 ዓመት አስቀድሰው ቅዳሴ ተሰጦ በቃላቸው ይዘው የሆነ ቦታ ላይ እንደው ወሬ ሲዘንብ ትተው ቤተክርስቲያኗን ሄዱ ብዙ ናቸው 15 20 ዓመት መነኩሴ ነበርኩ መሪጌታ ነበርኩ ካህን ነበርኩ ብለው ኖረው የሆነ ቀን አውላልቀው ለሆዳቸው ክብራቸውን ጥለው ለዳሃሪቶም ለህርተምና የተባለ መጨረሻቸው ጥፋት የሆነ ሆዳቸው አምላካቸው ነው ቆባቸውን ጥለው ይወጣሉ አያችሁ ስንዴ መሃልም ብዙ እንክርዳድ አለ የእንክርዳድ ክምር መሃል ደግሞ እግዚአብሔር አንድ ንጹህ ስንዴ ያለው ስሙ የተመሰገነ ይሁን አንድ ሰው ነበረ ነው የሚለን መጽሐፍ ድል አድራጊ የስሙ ትርጉም ተጽዕኖ ፈጣሪ ነው ኒቆዲሞስ በነገራችን ላይ አሸናፊ ማለት ብርቱ ሰው ነው ጠንካራ ግርግር የማያውቀው የማይረብሸው ሰው የአብይ ጾም ሳምንታት በስሙ የተሰየመለት በሰው ስም የተሰየመ ይሄ ሳምንት ብቻ ነው ዘወረደ ቅድስት ምኩራብ መጻጉ ደብረ ዘይት ገብርኄር ብለን ኒቆዲሞስ ነው ምንለው ከዛው ሳለ እነዛው ክስተቶች ናቸው መጻጉ እንኳን የሰው ስም አይደለም የኑሮ የማንነት መለያው ስሙ ነው የግብር ስም ወይንም መጠሪያ መለያው ነው የተጫነበት ስም ነው በሽተኛው ህመምተኛ ተብሎ ነው የሚጠራው መጻጉ ማለት የታመመ ሰው ማለት ነው ያንድ ሰው ስም አይደለም የኔም እናንተም ሳምንት ነው የህመማችን ሁኔታ ይለያያል እንጂ ሁላችንም ታማሚዎች ነን መድኃኒዓለም ይማረን ወገኖች ስለዚህ መጻጉ ባልጋ ቁራኛ በደግዳኛ የተያዘ አንድ በሽተኛ ነበረ ብዙ በሽተኞች አሉ ሌላም ቦታ ላይ አንድ በሽተኛ ነበር ይባላል እናት አባቱ ባወጡለት ስም በአብይ ጾም የተሰየመው ኒቆዲሞስ ነው አስባችሁታል በቅዱስ ያሬድ ጾመ ድጓ ሳምንታዊ አሰራር የታሪኩ ጣፋጭነት ከተመረጡት
የመጽሐፍ ቅዱስ ጣፋጭ ታሪኮች መካከል አሸንፈው ባለ ስያሜ የሆነ ሰው ሊቅ ሲሆን ትክክለኛ አዋቂነት ባለበት ስፍራ ላይ የሚደነቅ ትህትና የያዘ ሰው እንዲህ አይነት ሰዎች በወንጌል ላይ ታይተዋል። የዮሐንስ ወንጌል ምዕራፍ 8 የማቴዎስ ወንጌል ምዕራፍ 8 ላይ 100 አለቃ ወደ ጌታ መጥቶ ልጄን አድንልኝ አለው። እመጥቼ አድንልሃለሁ ብሎት ነበር። አይ ዘይደልወኒ ትባ ታይተ ጠፈረ ቤቴ እኔ ከቤቴ ጠፈረ በታች ትገባ ዘንድ አይገባኝም። እዚህ ሆነ ቃል ተናገር እዛ ይፈወስልኛል አለ። ሮማዊ 100 አለቃ በእስራኤል ቤት እንኳን እንዲህ አይነት ጠንካራ እምነት የለም አለ ጌታ። እስራኤልን በቀኝ ግዛት የሚገዙት ከአሕዛብ ወገን የሆኑ ሮማውያን ቃል ብቻ ተናገር ብላቴኔ ይፈወሳል። አያችሁ ራሳቸውን እንደ ንጹህ ዘር የቆጠሩ እስራኤል መካከል ከአሕዛብ ወገን የሆነው ሰው ሲቀድማቸው ያሳዝናል። አያችሁ ወቀደምትኒ ከውኑ ድህረ እስራኤል ፊት መሪ ነበሩ፣ አሁን ውራ ናቸው፣ ኋላ የቀሩ ናቸው። ገና ክርስቶስ ይመጣል ብለው የሚጠብቁ ናቸው። አዲስ ኪዳን በመንደራቸው በከተማቸው መሃል ተገልጦ መቀበል ያቃታቸው። እግዚአብሔር ከኪሳራ ይሰውረን። ከሩቅ መተው እዚህ የሚያስቀድሱ ሰዎች አሉ። ከሩቅ መተው እዚህ በአባታችን ቅባ ቅዱስ የሚፈወሱ አሉ። እዚህ ስር ሆኖ በበሽታ የሚንገላታ ብዙ ሰው አለ። መድኃኒት ስር ሆኖ እንደመታመም ያለ ኪሳራ አለ። ከምንጭ አጠገብ ሆኖ መጠማት ኩልል ብሎ ከሚወርደው ንጹህ ምንጭ መጠጣት እየቻለ ውሃ አጠገብ ቆሞ በስንፍና ጠማኝ ከማለት መድኃኒዓለም ይሰውረን። ስለዚህ እግዚአብሔር ለክብሩ የሚጠቀምባቸው ድብቅ ልጆች አሉት ነው መልእክቱ። ከነዚህ ሰዎች መካከል አንዱ የዛሬው ሰው ኒቆዲሞስ ነው። በእንክርዳድ መካከል የበቀለ ስንዴ። መቼም ስለ አይሁድና ፈሪሳውያን ከክርስቶስ ጋር ስላላቸው ግንኙነት የአደባባይ ምስጢር ነው። ይሄን ኦርቶዶክሳዊ ያልሆነ መጽሐፍ ቅዱስ ያነበበ ያውቀዋል። የክርስቶስ መምጣት ለፈሪሳውያን ኪሳራ ነበር፣ ለሰዱቃውያን ስብራት ነበር፣ ለአይሁድ መምህራን አንገት ማስደፊያ ነበር። ምክንያቱም በቃላቸው የሚናገሩ ተግባራዊነት የጎደላቸው ስንፍና የተጸናወታቸው የመበለቶችን ቤት የሚበዘብዙ ለወዳቸው ብቻ የሃይማኖት መሪ የሆኑ እንደ አጼነት እኛ እንሰማ ትልቅ ነን የሚሉ ግብራቸው የሕፃን የሆነ ነበሩ። ክርስቶስ ደግሞ ትሁት ሆኖ ሁሉን የሚያቀርብ ነበር። የተገፉትን የሚጠራ ከሩቅ የሚጣራ እጁ የሰለለችውን ሰው ከሩቅ ናግባ ወደ መካከል አለው አይደል? ከዛም በኋላ የሰለለችውን እጅን ዘርጋ አለው ሕዝቡ ፊት። ክርስቶስ ያንን እጁ የሰለለችውን ሰው ምንም የጉልበት ስራ ሳይሰራ እንድች ዘርጋ ስላለው ብቻ ሰንበት ሻረ ብለው ሊከሱት መጡ። እነሱ እኮ ከብቶቻቸው በጎቻቸው ጉርጓድ ቢገባ ሰንበትነቱን ረስተውት ገመድ ይዘው ሲጎትቱ ይውላሉ። የሆነ እጁ እንዴት አጠፈ ሰው ስለዘረጋ ሰንበት ተሻረ አሉ። ለበጎ ነገር በኃጢአተኞች መመለስ አይናቸው ደም የሚለብስ ልባቸው የሚወጋ ክፉ ሰዎች አሉ በምድር ላይ። ቤተክርስቲያን ስትታነጽ አብያተ ክርስቲያናት ሲበዙ ንስሐ የሚገባ ሰው ሲበዛ እንዲያው መቅደሱ እንደዚህ ሞልቶ መንገዱ ሁሉ ሲጨናነቅ መኪናውን እንደ ልቡ ማሽከርከር ያቃተው ሰው አሁንስ እንደው ቤተክርስቲያን ወደ ጫካ ሄዶ በተሰራ ይላል። አያችሁ ቤተክርስቲያን እዚህ ጋር ስትቆም ማንም ሰው አልነበረም። እሷን ብለው የመጡ ሰዎች ከተማ አደረጓት አካባቢው። በኢትዮጵያ የከተሞች ታሪክ ውስጥ የመጀመሪያዋ ግንባር ቀደም መስራች የኢትዮጵያ ቤተክርስቲያን ነች። በኢትዮጵያ የከተሞች ታሪክ ውስጥ አረንጓዴ ልምላሜ ከተማን በማልበስ የኢትዮጵያ ቤተክርስቲያን ናት። ማን ይመስገን? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በብዙ ነገር ውስጥ እቺ ቤተክርስቲያን የሀገሪቱ ባለውለታ ናት። መጥፎ ትርክት፣ ክፉ ወሬ፣ ተንኮል የበዛባቸው ቃላቶች ዛሬ ቤተክርስቲያንን ለመግፋት ያልተደረገ ጥረት የለም። በዚህች 5 እና 6 ዓመት ውስጥ እንኳን እኛን ያልሰደበ አክቲቪስት አለ እንዴ? እኛ ላይ ያልዘመተ የቡድን መሪ አለ እንዴ? ስለኛ ክፉ ያልተደረገ ነገር አለ እንዴ? እነዛ ሁሉ እንክርዳዶች አሁን የሉም። እማንቱ ሰይት ሀጎላው አንተ ሰተ ይሉ ሳንሞት በህይወት እያለን በ5 በ6 በ7 ዓመት ታሪክ ውስጥ እንኳን ወሬያቸውን ያዘነቡብን ሰዎች አንገታቸውን ደፍተዋል። አሁንም ቤተክርስቲያን እንደዚህ ቆማለች። ማን ይመስገን? ክብርና ምስጋና ለመድኃኔዓለም ይሁን። በቃ የዛን ቀን የምንጠፋ መስሎን ያውቃል። ቤተክርስቲያን ብዙ ስም ተሰጥቶናል። አህዳዊት ናት፣ የአንድ ብሔረሰብ ያልተባለ የለም። እግዚአብሔር ኮሮና አመጣ። የአንድ ብሔረሰብ ናት የተባለች ቤተክርስቲያን ስንዱ እመቤት በሶማሊኛና በአፋርኛ ሰበከች አይደለም በየቴሌቪዥኑ። ይሄን ትረሱታላችሁ። ምንም ክርስቲያን የላቸውም ክርስቲያንን የሚሉ ሰዎች ከዛ ቤት። እኛ ግን ሰባኪና ቴዎሎጂያን አለን ሶማሊያና አፋር ውስጥ
ቤኒሻንጉል ጉሙዝ ውስጥ ማን ይመስገን ክብርና ምስጋና ለአምላካችን ክርስቶስ የሰራት ቤተክርስቲያን ናት ይሄንን ታሪክ አይረሳውም አያችሁ የተሰየመ የተሰነደ የተቀመጠ ታሪክ ነው እንዳትረሱት ይሄንን ከዛ የሁሉንም አፍ እግዚአብሔር ዘጋው አሁን በአዲስ ትርክት በአዲስ ስድብ ተነስተዋል ካህናቶቻችን ተገድለዋል ታርደዋል ተቀጥቅጠዋል እቺ ቤተክርስቲያን የእድገት ጸርናት ተበላለች ያልተባለችው የለም ተሂዶ አሁንም ውቧ እርሷ ናት አሁንም መልካሟ እርሷ ናት አሁንም ምንም የፊት መጨማደድ የሌለባት እርሷ ናት አሁንም ጉልላቷ ትክክለኛ ኢየሱስ ክርስቶስ የሆነላት እርሷ ናት ክብርና ምስጋና ለአምላካችን ይሁን እርሷ ናት ቤተክርስቲያን ስለዚህ የትም ቤት ውስጥ ስለምንም ክፉ ቢወራ እዛ ቤት ውስጥ ከሆናችሁ እንደ ኒቆዲሞሳዊ የሆነ አስተውሎት ያስፈልጋል አያችሁ ስንዴነትህን አትተው ስንዴነትሽን አትተይ ሲራክ ምን ይላል ብዙ ናቸው ብለ ከኃጢአተኞች ጋር አትተባበር ይላል አያችሁ ሰዎች ስለበዙ አይደለም እውነት በእጅ ብልጫ አትዳኝም እኮ እስቲ እጅ አንሱ እንደዚህ ይሁን ተብሎ እውነት አትዳኝም እውነት ነች በቃ የዚህ ልብስ ነጭነት በእጅ ብልጫ ብዙ ሰው ጥቁር ነው ስላላ አይጠቁርም አያችሁ እውነት በእጅ ብልጫ ቢሆን የምትጸናውና ልክ የምትሆነው በርባን ይፈታልን ክርስቶስ ይስተቀል እውነት በሆነ ነበር ምክንያቱም ብዙ ህዝብ ለበርባን ነው የፈረደው ወይስ ለክርስቶስ ነገሩኝ እስቲ ለበርባን ነው የቆመው ወንበዴው አራጁ ሴት ደፋሪው ገዳዩ ብዙ ትፈዛሉ አሁንም ዓለም እንደዚህ ናት የጨዋይቱ ልጅ የባሪያይቱ ልጅ እንደሚያስታድደው ዛሬም እንደዚህ ነው አለ ቅዱስ ጳውሎስ አሁንም ነው የጨዋይቱ ልጅ ይሳደዳል ጨዋይቷ ቤተክርስቲያን ተሳደዳለች አሁንም ንጽይቷ ቤተክርስቲያን የሌለ እድፍ ይሰጣታል አሁንም አያችሁ የማያውቋት የሚተቿት ብዙ ናቸው መጨረሻ ላይ ለማንነታቸው መፍትሄ የሚያለው እዚህ ነው መድኃኒት ከየትም አልመጣልንም ዓለም ሁሉ በታመመ ጊዜ እኛ የዳነው በአቡነ ሀብተ ማርያም ማህጠንት ነው አይደል በሕፃኑ ቅዱስ ቂርቆስ የቃል ኪዳን በረከት ነው በሰማይታቱ በረከት በጸበልና በማህጠንት ዓለምን እያፈነ የጣለው ያ ጉንፋን መሰል ገዳይ በሽታ ለኢትዮጵያ የተሟረተው ብዙ ነበር ሚሊዮኖች ይቀበራሉ ተብሎ አይደል በሌላ የሞተውም ተደምሮ 100,000 ያልሞላ አለ ሌሎቹ ሚሊዮኖች ሲቆጥሩ የተያዘው ሰው ያው የሚሞታ አይደለም የሞተው መች 10,000 መች ሞላ ማን ይመስገነው ገራችን እኛ እንደዚህ ነን እግዚአብሔር ከኛ ጋር አለ ስሙ የተመሰገነ ይሁን አያችሁ ባለ ታሪኮች ነን ብዙ ታሪክ አለን አትርሱት እንደዚህ እንደሚባለው የማስታወስ ችሎታ የላቸውም እንደምንባለው አይደለም ሰነደን ነው የምናስቀምጠው አባቶቻችን ቅርጽ ሰጥተው ያስቀምጧት ሃይማኖቱ ስለሆነች ማንም እግሩን እያስገባ ማውጣት አይችልም እዚህ ቤተክርስቲያን ውስጥ የሞከሩ ሰዎች እንኳን መውጫው ጠፍቷቸዋል ከባድ ነው የሚሆነው እዚህ ቤት ውስጥ ሆኖ ማጭበርበር አይቻልም እዚህ ቤት ውስጥ ሆኖ መዋሸት አይቻልም አስተውለው የገቡ ሰዎች ናቸው ባድማ መኖር አይቻልም ጉልላቷ ማን ስለሆነ ኢየሱስ በሉ ማን ነው ጉልላቷ ቤተክርስቲያን ኢየሱስ ይሄን እንዳትረሱ እናንተ የኢየሱስ ልጆች ናችሁ በአጥቢያ ደረጃ ከዛ እናቱ ድንግል ማርያም እዚህ ያለች አይደለ በቃ እኛ የክርስቶስ አጥቢያችሁ ኢየሱስ ነው ገነተ ኢየሱስ ወገነተ ማርያም ለካረለው ነው ኢየሱስ ከስም ሁሉ በላይ የከበረ ስም ነው ማንንም እየመጣ ስለጠራው ይለያል የኛ ኢየሱስ ስሙ ከስም ሁሉ በላይ ስመ እግዚእነ ኢየሱስ ክርስቶስ የአቤም ኩሉ ስም የጌታ የኢየሱስ ክርስቶስ ስምማ ከስም ሁሉ የከበረ ነው ትላለች ቤተክርስቲያን ሰማይ ወምድር ይጸና ዘንበለ ስመ እግዚእነ ኢየሱስ ክርስቶስ ሰማይና ምድር ያለ ኢየሱስ ክርስቶስ ስም አልጸናም አያችሁ ስመ እግዚእነ ኢየሱስ ክርስቶስ ይጥም ማሮ ሶከር ከማርና ከስኳር በላይ ስሙ ይጣፍጣል ስሙ ጣፋጭ ነው የኛ ጌታ ክብርና ምስጋና ለስሙ ይሁን ስሙን ሳንጠራ ምንውልበት ቀን የለንም የሰንበት መዝሙራት ኢየሱስ ነው የሚለው የቤተ ክርስቲያናችን ጸሎት ኢየሱስ ስቡ ወውዱስ ዘሳረረ ኩሉ ዓለም ባትቃል ነው ከዛ በኋላ ነው አይደል ተነስቶ ወደ ጸሎት የሚገባው ማንኛውም ካህን የቤተ ክርስቲያናችን ጉልላት ነው በየቦታው የማንጠራው ስሙ ከስሙ ሁሉ በላይ የከበረ ስለሆነ ነው ማአረሰ ወሶከረሰ ወሶበይበልው ይጸግቡ ስመ እግዚእነ ኢየሱስ ክርስቶስ ይጸገብ ማርና ስኳር በልቶ ይጠግቡታል የክርስቶስ ስም አይጠገብም ከስሙ ሁሉ በላይ የከበረ ስም ነው
ነነሰ ኦርቶዶክሳውያን ነትመካ በዝንቱ ስም ኦርቶዶክሳውያን በዚህ ስም እንመካለን በስሙ መቅደስ አነጻናል ቤተ መድኃኔዓለም አለት ተፈልፍሎ መቅደስ የተሰራለት ክርስቶስ እኛ ቤት ነው ኢትዮጵያ ውስጥ ነው ዓለም ሁሉ ኢየሱስ ኢየሱስ ይላል ገና አሁን ሸራ እየወጠሩ ነው ክርስቶስን የሚያመልኩት ወይንም በስሙ ይዘሉት እኛ ግን አለት ፈልፍለን በላሊበላ እጅ መቅደስ ሰርተናል ክብርና ምስጋና ለአምላካችን ይሁን ውቡ መቅደስ ቤተ መድኃኔዓለም አያችሁ ስለዚህ እንደኛ ለክርስቶስ የቀረበ የለም ተዋህዶናት ለክርስቶስ ቅርብ ተዋህዶናት ክርስቶስን አክብራ ያዘች በትክክል 9 አበይት በዓላት ያሉት ክርስቶስ እኛ ቤተክርስቲያን ውስጥ ነው ሌሎች 9 ንዑሳን በዓላት ያሉት እዚህ ነው የሰንበት ጌታ መሆኑን አመቱን ሙሉ የሚዘከረው እዚህ ቤተክርስቲያን ውስጥ ነው ወደዚህ ጌታ ነው ሆረ ሀቤሁ ኒቆዲሞስ የሚለው ያሬድ ይሄንን እኮ ነው ኒቆዲሞስ ወደ ኢየሱስ ሄደ ትውልድ ሁሉ ሄደ ወደ ክርስቶስ ኢየሱስ ነው አድራሻችን መድኃኔዓለም ነው የኛ አረፍት መስቀሉ ስር ነው መጠሪያ መለያችን ክርስቶስ ነው እኛ ክርስቶሳውያን ነን እረፍት የሆነ ስም ኦርቶዶክሳዊ ክርስቶሳዊነት ነው ስለዚህ በትክክል ካየነው ኢየሱስ በክብር ያለው የት ነው ንገሩኝ እስኪ እዚህ ነው በቃ ሌላ ቦታ የለም የተጠፈ እጅ የሚዘረጋ የታመመ የሚፈውስ ጸበሉ ቢፈልቅ ቅባ ቅዱሱን ብንቀባ በጆሮአችን ቢፈስ የደነቆረ ጆሮአችንን ቢከፍት እነዚህ ሁሉ በማርያም ቤተክርስቲያን ይሁን በጊዮርጊስ ቤተክርስቲያን በሚካኤል ቤተክርስቲያን ይሁን ፈዋሻችን እግዚአብሔር ነው በቅዱሳን መንክር እግዚአብሔር በላይ ለቅዱሳን ይሁን ስለምንወዳቸው ስማቸውን እንጠራለን እንጂ የክብሩ ሁሉ ባለቤት በእነሱ በኩል ማን ነው እግዚአብሔር ነው መንክር እግዚአብሔር በላይ ለቅዱሳን ይሁን እግዚአብሔር በቅዱሳኑ ድንቅ ነው አያችሁ ስለዚህ የገብረ መንፈስ ቅዱስ ቀን ያቦዬ ቀን የጻድቁን ክብር ለክርስቶስ የተሰጠ ሕይወታቸውን እንዘክራለን በአማላጅነታቸው ጥላ እንጠለላለን ግን የመቅደሳችን ራስ ክርስቶስ ኢየሱስ ነው እሳቸውም ይዘው የተሰደዱለት ዋሻ የገቡለት መባረክትን ያዘዙ አጋንንት የቀጠቀጡት በዚህ ስም ነው ከስም ሁሉ በከበረው ስም ስለዚህ ኦርቶዶክሳውያን በዚህ ስም እንመካለን ስድስቱን የድንጋይ ጋኖች ውሃ ወይን ያደረገ ስድስቱ ማየ መሳብክት ይኮነ ወይነ ዘንበለ ስም እግዚእነ ኢየሱስ ክርስቶስ ይሄ ስም ነው የከበረው ስም አሁን የምንጾመው የክርስቶስ ጾም ነው እንወደዋለን ብለው በስሙ የሚነግዱ አካላት እኛ የምናከብረውንና የምንወደውን ያህል አይወዱትም ማህሌታችን ቢነሳ በርሱ ነው ስንጨርስ በርሱ ነው መነሻ መደምደሚያችን አልፋና ኦሜጋ እርሱ ነው በተዋህዶ ስብከት የስብከት ማዕከል ክርስቶስ ነው የቅዱሳንን ታሪክ ብንዘክር የነዚህ ሁሉ ክብራቸው ክርስቶስ ነው አያችሁ ስለዚህ እሱ ክብሮሙ ለቅዱሳን ብለን ነው የምናከብረው ታላቁን መድኃኒት እሱን ይዘን የቆምነው ክብርና ምስጋና ለስሙ ይሁን ኒቆዲሞስ የሚሄደው ወደዚህ መምህር ነው እንግዲህ በ7ቱ ሳምንታት ውስጥ በ8ቱ ሳምንታት ውስጥ የተሰየመለት አያችሁ ስሙ የተጠራለት የተሰየመ ኒቆዲሞስ በቃ ክርስቶስ በትክክል አነጋግሮ ሐዲስ ምስጢር የነገረው ቅድም መምራችን በደንብ ጠቅሰውታል የምስጢራት መግቢያ በር የሆነው የጥምቀት ልጅነት ታሪክ በነገራችን ላይ ሊቃውንት አባቶቻችን የኒቆዲሞስንና የክርስቶስን ንግግር ኒቆዲሞስ ቁጭ ብሎ የተማረው መሰረተ እምነት ነው ተብሎ ይተረካል በቤተክርስቲያናችን ስለ ልደቱም ነግሮታል አልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደም ሰማይ ወልደ ጓለማያ ወውቱ ይነብር ውስተ ሰማይ ብሎ የነገረው ለኒቆዲሞስ ነው እዚህ ዮሐንስ ወንጌል ምዕራፍ 3 ላይ አያችሁ ስለዚህ ሁሉ የተነገረው ሰው ነው ይሄን ሁሉ ያገኘው ከሊቅነቱ ይልቅ ትዕግስቱ ነው በጣም ምሁር ነው ምሁርነት ትዕቢት ያልሆነበት ብሔራቸው ትዕቢት ሆኖባቸው መከራቸውን የሚያዩ ሰዎች አሉ አይደል ብሔራቸው ዘራቸው የራሳቸውን ሰዎች እየፈለጉ መከራቸውን የሚያዩ ሰዎች አሉ የክርስቶስ ሽታ የሌላቸው እንዲሁ ዝም ብለው ራሳቸውን እንክርዳድ ያደረጉ ዘረኝነት እንክርዳድ ነው ጭፍን ብሔርተኝነት እንክርዳድ ነው የትኛውም ብሔር ከሆነ ዘረኛ ከሆነ እግዚአብሔር መንግስት አይወርስም ዘረኞች እግዚአብሔር መንግስት አይወርሱም ለብሔር አልመጣም ክርስቶስ ዓለሙን ሁሉ ነው የወደደው ክብርና ምስጋና ለስሙ ይሁን አያችሁ ገንዘባቸው መከራ ይሁን ነቀርሳ የሆነባቸው ሰዎች አሉ ጆሮአቸውን አልሰማም ያሉበት ሀብታቸው እዚህ መቀመጥ ሀብታቸው የከለከላቸው ሰዎች አሉ አያችሁ በጣም በሚያሳዝን ሁኔታ ገንዘብ ስልጣናቸው ከህዝብ ጋር እንዳይቀመጡ ያደረጋቸው ሰዎች አሉ ትንሽ ያገኙት ተከሻቸው ሰፋ ሲል
ከእግዚአብሔር የበለጡ የሚመስላቸው ሰዎች አሉ። ኒቆዲሞስ ግን የዚህ አይነት ሰው አይደለም። ለዚህ ነው መጽሐፍ ቅዱስ አንድ የአይሁድ መምህር ነበር፣ አንድ ብቻ። ብዙ እኮ ናቸው ሊቃውንቱ፣ ግን አንድ ወሃሎ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ፣ የአይሁድ መምህራቸው የሆነ አንድ ኒቆዲሞስ የሚባል ከፈሪሳውያን ወገን ሊቅ ሰው ነበረ። ወእቱ መጻ ሀበ እግዚ ኢየሱስ ሌሊተ፣ በሌሊት ወደ ጌታ ወደ ኢየሱስ ክርስቶስ ዘንድ መጣ። እንደዚህም አለ ወይ ቤሎ ረቢ ነአምር ከመማ በእግዚአብሔር መጻይከ ከመ ትከውን መምህረ፣ መምህር ሆነ አስተማሪ ሆነ ከእግዚአብሔር እንደመጣ እናውቃለን። ምክንያቱም እስመ አልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር ዘንበለ እግዚአብሔር ምስሌሁ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ታላላቅ ተአምራት ሊያደርግ የሚችል አቅም ያለው ሰው የለም። በዙሪያ ያሉ ደቀ መዛሙርቱ የእሱ ተማሪዎች ስለ ክርስቶስ የሚነግሩት መጥፎውን ነው። ነገር ግን ዕውር አበራ፣ ለምጻም አነጻ የሚለው ዜና ግን ይመጣል። ከዛ ሰንበት ሻረ በሚለው ይሸፍኑታል። በጣም ኃጢአት ሰራ፣ ምን አደረገ ብሎ ይጠይቃቸዋል። በሰንበት የዕውሩን አይን አበራ፣ በሰንበት እጁ የሰለለችውን ሰው ዘረጋ። ትክክል ነው ወይ? እነዚሁ እንዴ መፈወሱ ልክ ነው፣ ታዲያ ለምንድን ነው የሚነቅፉት? ሌላ ነገር አለ እንዴ? ማጣራት አለብኝ። በቀን እንዳይሄድ ሊቅ ነው፣ የሀገሪቱ ትልቅ ምሁር። እንዴት ብሎ ይምጣ? ስልጣናቸው እግዚአብሔርን እንዳያገኙ የከለከላቸው ሰዎች አሉ እኮ። እዚህ መተው አግዳሚ ወንበር ላይ ቁጭ ብለው በረከት ማግኘት የሚፈልጉ ሰዎች አሉ። በአጃቢና በተለያዩ ከበባ ታፍነው አንድ ኩባያ ጸበል የራባቸው ብዙ ሰዎች እኮ አሉ። አያችሁ፣ መድኃኒቱን ያውቁታል። ቤት በኩል ይምጡ፣ መተው እንዳይሰለፉ ስልጣናቸው ከለከላቸው። ተደብቆ መጣ በሌሊት። ከእግዚአብሔር ዘንድ መምህር ሆነ እንደመጣ እናውቃለን። እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርጋቸውን ተአምራት ልብ አድርጉ። ስለ ትምህርቱ ራሱ ሊማር ነው። ስለ ተአምራቱ ሰምቷል። የሰማው ደግሞ በሰንበት ፈወሰ በሚል ክስ የተጠቀለለ ነው። ማር በኮሶ ሆኖበታል። የነሱ የደቀ መዛሙርቱና የባልንጀሮቹ ምስክርነት ማር በኮሶ ሆኖበታል፣ ወይንም ኮሶ በማር። ስለዚህ ማሩን ፈልቅቆ ማውጣት አለበት። ከማርና ከስኳር የሚጣፍጠውን የመድኃኒትነት ስሙን መልበስ አለበት። የሰው ሸክሙ የሚቀለው እግዚአብሔርን ማግኘት ነው። የሰው በሕይወት መቆም ከእግዚአብሔር ጋር መሆን ነው። እግዚአብሔርን ስታገኙ ትጸናላችሁ። እሱዎ ለእግዚአብሔር ወትጸንዑ ነው አይደል የሚለው? እግዚአብሔርን ፈልጉት ትጸናላችሁ። በቃ ሰው የሚጸናበት ቦታ ቢኖር እግዚአብሔርን ማግኘት ነው። የማይጸጸትበት ጥጉ እግዚአብሔር። ሁሌ እናገራለሁ ይሄንን። በሕይወት ውስጥ ብዙ ጊዜ እንጸጸታለን። እንደው ባልተፈጠርኩ ሁሉ ብለን እናውቃለን። ባላገባው ባልወለድኩ እንዲህ ባልሆንኩ ብለን እናውቃለን። እግዚአብሔርን ግን አምላኬ ባላደረኩ ብለን እናውቃለን። መልሱልኝ። አናቅ። በክርስትና የማንጸጸትበት ጥግ እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። እግዚአብሔርን ፈልጉት ትጸኑበታላችሁ። ደስ የሚያሰኝ እግዚአብሔር ብቻ ነው። እንባን የሚያብስ እግዚአብሔር ብቻ ነው። ሸክም የሚያቀል እግዚአብሔር ብቻ ነው። ለእንቆቅልሻችን መፍትሄ እግዚአብሔር ብቻ ነው። ለጥያቄያችን መልስ ፍለጋ ወደ እግዚአብሔር እንጠቀም፣ እርሱን እንቅረብ። ወደ እርሱ የቀረበ ጨለማው ይበራል። ቅረቡ ሀበው ወያበር ለክሙ ነው። ወደ እርሱ ቅረቡ ጨለማችሁ ይበራል። አይሁድ ይቡሳን አይምሮ ናቸው። የእውቀት ችግር የለባቸውም። የማስተዋል ችግር መስተዋላቸው አይሰራም። ምክንያቱም ስለተፈወሱት ሰዎች ሳይሆን የሚደነቁት ስለተፈወሰበት ዕለት ነው የሚያስቡት። ክርስቶስም ዕውራንን ሲያበራ ለምጻምን ሲያነጻ ይጠይቃቸዋል እኮ አንዳንድ ቦታ ላይ በሰንበት መልካም ማድረግ ተፈቅዷል ወይስ ክፉ? ከናንተ መካከል በጉ ወይንም ላሙ ጉርጓድ የገባበት አይጎትትም? እናንተ ለምን ይሄን ታደርጋላችሁ? አሁን ግን በሰንበት እቺ የጎበጠችው ምስኪን ሰው እጄን አሳርፌ በፈውሳት እጁ የሰለለችው ሰው ዘርጋ ማለት ሰንበት መሻር ነው? ሰንበትንስ የሻራችሁት እናንተ ናችሁ። ምክንያቱም እጁ የሰለለችው ሰው ለምን ዳነ ብላችሁ ማሰብ ከዚህ በላይ ሰንበት መሻር የለም። ወንድሜ ዳነ ብሎ ምቀኛ መሆን ኃጢአት ነው ነው መልእክቱ። ከኔና ከናንተ በልቡ ኃጢአት የሰራ ሰንበት ሽሯል። እጃችሁ ተሰብስቧል፣ እግራችሁ ተሰብስቧል፣ ምላሳችሁ አልተሰበሰበም፣ ክፉ ልባችሁ አልተሰበሰበም። ሰንበት የተሰራው ሰብሰብ በማለት ነው ከሁሉ ኃጢአት። እግዚአብሔር በሰንበት ከመፈወስ አላረፈም፣ ከመመገብ አላረፈም፣ ከመፍጠር አረፈ እንጂ ነው መልእክቱ። አያችሁ፣ 6 ቀን ፈጠረ፣ በሰባተኛው ቀን ቀደሰው። መፍጠርን ጨረሰ ተወ።
ይሄ ማለት መመገብ አልተወም በሳምንት አንድ ቀን ፀሐይ መውጣት ብታቆም አየር አገልግሎት መስጠቱን ቢያቆም ሰው መኖር ይችላል ንገሩኝ እስኪ ስለዚህ እግዚአብሔር ስራውን አላቋረጠም መግቦቱ ይቀጥላል በእናቶች ጡት ውስጥ ለህፃናት ወተት የሰንበት ቀን ያስቀምጣል በላሞች ግት ውስጥ ለጥጆች ወተት እግዚአብሔር ያስቀምጣል ወንዞች ይወርዳሉ ጅረቶች ይፈሳሉ ቀዝቃዛ ውሃ ይፈልቃል ፀሐይ ትወጣለች ንፋስም ይኖራል ዝናብም ይዘንባል በቆሎና ስንዴ ማሽላና ዘንጋዳ መብቀላቸውን ይቀጥላሉ ሰንበት በለው ከቆሙ ይጫጫሉ ይደርቃሉ እድገት የሚቋረጥበት ቀን የለም አያችሁ ሰው ሁሉ ያድጋል እኛም እናድጋለን በሰንበት በየቀኑ እኮ እናድጋለን ልጆች በየቀኑ ያድጋሉ ወላጆች አያዋቸውም እንጂ አይደለም እንዴ ልጇ ሲያድግ መታይ እናት የለችም አድጎ ነው መታየው አቅፋው ትውላለች ሲያድግ ታየዋለች ግን እንዲህ ብድግ ሲል እንዲህ ታየዋለች ንገሩኝ እስኪ ተክል እንዲህ ብቅ ሲል አይታችሁ ታውቃላችሁ የለም አድጎ ነው መታዩት እግዚአብሔር ሁሌ ስራ ላይ ነው መግቦቱ አይቋረጥም ፀሐይን ይሰጣል አየር ይሰጣል ዝናብ ይሰጣል የምንበላው ምግብ ይሰጣል የዕለት እንጀራ ይሰጣል ክብርና ምስጋና ለስሙ ይሁን ስለዚህ እግዚአብሔር ከመፍጠር እንጂ ከመመገብ አላረፈም በሰንበት መልካም ስራ ተፈቅዷል ኒቆዲሞስ ይሄን ተረድቷል ስለዚህ ወደ እግዚአብሔር ሊሄድ ፈለገ ባለ ሳምንቱ ሰው ኒቆዲሞስ የአብይ ጾም አንጓ የሆኑ ታሪኮች ውስጥ የመጀመሪያው ሰው ሆኖ ሰንበትን በተከሻው እንዲይዝ የተፈቀደለት የተሰየመለት ኒቆዲሞስ ቅዱሱ የእግዚአብሔር ሰው ግን በእንክርዳድ መካከል የበቀለ ስንዴ ያለማሉ ባልታ ጠልፎ ያላስቀረው አንድ ሰው ነበረ የዮሐንስ ወንጌል ምዕራፍ 1 አካባቢ ናትናኤል የሚባል ሐዋርያት በሚጠሩ ጌታ ደቀ መዛሙርትን በሚሰበስብበት ጊዜ ፊልጶስ አይቶት መሲህን አገኘነው ስለሱ በሙሴና በነቢያት የተነገረለት መድኃኒት መሲሁ ክርስቶስ ኢየሱስ ተወልዷል አለው ቤት በናዝሬት አላ ወይ ከናዝሬት መልካም ነገር አይወጣም ባሉባልታ አያችሁ ብዙ ሰው ባሉባልታ ምክንያት እግዚአብሔርን ጸጋ አጥቷል ዓለም ስለ ኦርቶዶክስ የምታወራውና ኦርቶዶክስ የምትኖረው ኑሮ ይለያያል ፍጹም ክርስቶስን የምንሰብክ የማይመስላቸው ሰዎች አሉ ራሳቸውን የሰበኩት አርገው ክርስቶስም ያለው እዚህ ቤት ነው መድኃኒት ሆኖ የሚበላ እንጀራ ሆኖ የሚጠጣ ወይን ሆኖ የውስጥ የራባችን ጥጋብ የጥማታችን እርካታ ሆኖ የሚለበስ ልብስ ሆኖ የህይወት እንጀራ ሆኖ ክርስቶስኛ ቤት ኩልላት ነው ክብርና ምስጋና ለስሙ ይሁን ባሉባልታ አንሸሽም ከዚህ ቤት እንደ ዘንባባ ጻድቅ የሚያፈራው እዚህ ቤት ውስጥ ነው ክርስቲያን ክርስቶስን የሚመስለው እዚህ ቤት ውስጥ ነው ቅዱሳን አልከለሉብንም ወይ ምንድነው ዘኪያክሙ ተወቅፈኪያ የተወቅፈ ወዘኪያ የተወቅፈ ተወቅፎ ለዘፈነወኒ እናንተን የሚቀበል እኔን ይቀበላል እኔን የሚቀበል ኢላከኝን ይቀበላል አለ ጌታ ገና በማለዳ ኢየሱስን ተቀበላል ይላል ሲያገኘ ድሮን የተቀበልከው ተክለ ሃይማኖትን የክርስቶስ ሐዋርያ ብለህ ስትቀበል ክርስቶስን ተቀበላል ቅዱስ ጳውሎስን የክርስቶስ ብለህ ስትቀበል ክርስቶስን ተቀበላል እናንተን የሚቀበል እኔን የሚቀበል ኢላከኝን አብን ይቀበላል ድሮን የተቀበልነው እኛ እግዚአብሔር የተመሰገነ ይሁን ስለዚህኛ የክርስቶስ ነን ኦርቶዶክሳዊት ቤተክርስቲያናት የክርስቶስ ስጋውን የምትፈጥጥ ደሙን የምትቀዳ የምትመግብ ሁሉ ጊዜ በእጃችን ያረድነው እንብላው ብሉኝ ያለውን ጌታ ያለች የምትቀድስ እሷ ናት በግ ይምጻ ብላ አማናዊ በግ ክርስቶስን የምትሰብክ እሷ ናት ይሄንን ለማወቅ መጠጋት ያስፈልጋል ከናዝሬት መልካም ነገር ይወጣል ታይ ዘንድና ከመትራይ አለው ገና ሲመጣ ያለማሉ ባልታ ፊቱን ያጨማደደበትን ሰው ሊያፈካው የልቡን ንጽህና የዋህነት ያውቃልና ነዋዘ በአማን እስራኤላዊ ዛልጎ ጽልሁት ውስጥ ልቡ ጌታ ነው ያለው እነሆ የእስራኤል ሰው በልቡ ተንኮል የሌለበታል በአይቴ ተአምረኒ የታውቀኛል አለ አሉባልታ የደፈነው ሰው መጥቶ እምቅድመ ይጸውዕ ከፊልጶስ ሊቁ ከበታይ ተጸበለስ ፊልጶስ ሳይጠራ ከበለስ በታች አየው አለው አማን አማን ወልደ እግዚአብሔር ወንጉስ እስራኤል አንተ የልቡ ሲነገረው ሰው ይደነግጣል ጉዳችን ነው ያሳምነን አያችሁ አሉባልታ ደፍኖባችኋል እኮ ራሱን አላስተዋወቀም ኒቆዲሞስም እንዲሁ እኮ ነው የመጣው ፊልጶስ ሳይጠራ ከበለስ በታች ሲባል ናትናኤል እንዴት አወቀው ለማንም አላወራውት የራሴና እናቴ የምታውቀው ታሪክ ነው ሌላ ታሪክ ነው የታሪክ ሌላ ጊዜ እንማረዋለን መምራን ሞልተዋቸዋል ያስተምሯቸዋል እግዚአብሔር ከሁላችን ጋር ይሁን እስመ እቤለከው ሪኩ ከበታይ ተጸበለስ ታምነው ይሄንን ስላልኩ አመንክ ለዚህ ነው የዋሃን ያልኩ ና ተከተል ሰማይ ተከፍቶ ታያላ ቸር ያሰማን መዳን ያለ ሁላችንን አያችሁ አሉባልታ የዘጋቸው ብዙ ናቸው
ዘረኝነት የደፈናት የሳምራዊቷን ሴት ታሪክ አስቧል። በውሃ ጉድጓድ አጠገብ የተዋበችው የሴኬም ሸለቆ ስር መንገድ ከመሄድ ደክሞ የተቀመጠ መድኃኒት ክርስቶስ አይሁዳዊ ነበርና አለባበሱ ሳምራዊቷ ሴት ዘረኝነቷ አስገድዷት አንተ አይሁዳዊ ሆነ እንዴት ዋት ጠይቀኛል አለችው። የደረቀችውን ሊያለመልማት ነበር። እግዚአብሔር ሊሰጠን ይጠይቀናል። አስራት በኩራታችሁን አውጡ የሚለው የቤተ ክርስቲያን ድምጽ ገንዘባችሁ መና እንዳይቀር ሌባ በማይሰርቀው መዝገብ አስቀምጡ። ለእግዚአብሔር ሰጥቶ የከሰረ ቤተ ክርስቲያን ሰርቶ ያፈረ የለም። ስለዚህ የእግዚአብሔርን ለእግዚአብሔር ስጡ የናንተ ይበረክትላችኋል ነው። በሰማይ መዝገብን ማዘጋጀት ነው። ድሃ መርዳት የተቸገረ መደገፍ አያከስርም። ምጽዋት ኪሳራ አይደለም ትርፍ ነው። ለተቸገረ የሚሰጥ ለእግዚአብሔር ያበድራልና ከሚቀበል ይልቅ የሚሰጥ ንጹህ ነውና መድኃኔዓለም ንጹሃን ያድርገን ሁላችንን። እግዚአብሔር ሊሰጠን ይጠይቀናል። አንድ ኩባያ ውሃ ጠይቋት ልቧን አረስርሶ ሸኛት። ንዑ ከመትራዩ ብእሴ ዘነገረኒ ኩሎ ዘገበርኩ እንዳይል በውቱ ክርስቶስ እኔ እንጃ ክርስቶስ የሆነነ የልቤን ነገረኝ ጉዴን አሳወቀኝ ኑ ብላ ጠራቻቸው። ሰማርያ ክርስቶስን አገኘች። በዘረኝነት የተጨማደደችው ሰማርያ በመድኃኒት ክርስቶስ ፈካች። አያችሁ ሳምራውያን በሙሉ አሁን ቅድም አንቺ ነበርሽ የነገርሽን እኛ ግን አሁን አየነው ከህይወት ምንጭ ጠጣን እናመሰግንሻለን አላት። በከተማው ውስጥ አንገቷን ደፍታ የምትሄደው ምስኪን ሴት የከተማው ራስ ሆነች። ማንን ስታገኝ? ክርስቶስን ስታገኝ። አያችሁ እግዚአብሔርን ማግኘት ከፍ ያደርጋል። እዚህ ቤት ውስጥ ሆኖ የሚያፍር አንገቱን የሚደፋ የለም። ቀና የሚያደርግ የባርነት ቀንበር የሚያነሳ ሙሉ ሰው የሚያደርገን ክርስቶስ ነው። ስሙ የተመሰገነ ይሁን። አሉባልታ አጨማዶ ያስቀራችሁ አይሁዳዊ ያለችው ለካ ጌታ ነው። እንደዛ የተከራከረችው ለካ መድኃኒቷ ነው። ዓለምን አንድ ሊያደርግ የመጣ ነው። የዓለም ፈውስ የዓለም መድኃኒት የህይወት እንጀራ ነው። ከመድኃኒት ላለመራቅ ኒቆዲሞሳዊ እይታ ያስፈልጋል። ዙሪያችን ያሉት ነገሮች ሁሉ ያልፋሉ። ዘራችንም መንግስተ ሰማያት አያስገባንም። ብራችንም ምንም አይጠቅመንም። ይሄ ጉልበታችን ሰውነታችን ጡንቻችን መሸብሸቡ አይቀርም። ወጣትነቱን ለእግዚአብሔር ተዘከረው ለፈጣሪከ በመዋዕለ ውርዙትከ። ወጣት በሆንክበት ዘመን በጉብዝና ወራት ፈጣሪን አስብ። ምንድነው የጉብዝና የሚባለው? በእድሜ ወጣትነት፣ በሽምግልና የሽበት ዘውድ። ሽበት ከጡንቻ በላይ ጉልበት አለው። ሰው የእግዚአብሔር ሰው ሲሆን ነው። ታዲያ በእግዚአብሔር በትህትና የሸመገለ ሰው ንግግሩ ጠንካራና ወፍራም ነው። እርግማኑ ይሰብራል፣ ምርቃቱ ያነሳል። የሽማግሌ ምርቃት መድኃኔዓለም ከፍ ከፍ ያደርገን። ስለዚህ በዚህ ዓለም ላይ ስንኖር ለእግዚአብሔር የተመቻቸ ስፍራ ላይ እንደመቆም ያለ ጸጋ የለም። የዓለምን አልባልታ እርሱት። መድኃኒት ያለው እዚች ቤት ውስጥ ነው። ስለዚህች ቤት መቼም ክፉ ነገር ፍለጋ ዓለም ሲቆፍር ይውላል። እሷ ግን ሙት ስታነሳ ለምጻም ስታነጻ መቅደሷ በነፍሳት ሲሞላ ትኖራለች። ወደ ስልጣን የወጡ ሁሉ ብዙ ጊዜ ጠላቶቿ ናቸው። እውነት ነው የያዘችው። ቅርጿ ልዩ ነው። ሌላ ቤት ማንም ሰው ሄዶ ገብቶ ማውራት ይችላል። እዚህ ቤት ግን ለመምጣት ክህነት የሚባል ክብር፣ መንፈሳዊ ዕውቀትና ትምህርት፣ ትርጓሜ የሚባል የትንታኔ መንገድ አለ። አለባበስ በራሱ አለ። አያችሁ ትልቅ ክብር ያለው እዚህ ቤት ነው። ስለዚህ ስንመጣ ለመክበር የለውጥ ትምህርት ይሰጠናል። ኒቆዲሞስ በዚህ መንገድ ውስጥ እንደ ሳምራዊቷ አሉባልታ ሳይናገር እንደ ናትናኤልም ያሉባልታ ቃል ሳያጨማደደው ቀጥ ብሎ መጣ። ብዙ ሰዎች አሉ በዚህ የሚተከሱ። ኒቆዲሞስ ግን ብዙ ሰምቷል። ያው መምህር ነው። ኢንፎርሜሽኑ እሱ ጋር ይበዛል። ፈሪሳውያን በሙሉ በየቀኑ ስብሰባቸው ይሄን ሰው እንዴት እናድርገው አስቸገረን ባይ ናቸው። እሱ ግን አንድ ሰው ነበረ። ሰው ሲጠፋ ሰው ሆኖ የተገኘ በእንክርዳድ መካከል የበቀለ ስንዴ። ሰው ማለት ንገሩኝ እንጂ እንደምን አመሻችሁ። ሰው ማለት ሰው የሚሆነው ሰው የሚሆን ነው። ሰው የጠፋለት ማንም ሰው በሌለ ሰዓት ተገኘ ኒቆዲሞስ። የቀን ተማሪዎቹ የክርስቶስ እነ ጴጥሮስ ያላወቁትን የጥምቀት ልጅነት ምስጢር ከነሱ ቀድሞ ለሱ ተነገረው። በዛኛው ቤት ውስጥ ተቀምጦ ለእግዚአብሔር የቆመ ጠበቃ፣ ለአዲስ ኪዳና ወንጌል ለመጀመሪያዋ ቤተክርስቲያን በሐዋርያት አይምሮና ልብ ውስጥ በምትሳለዋ ቤተክርስቲያን ውስጥ በአንዱ በኩል አምድ ሆኖ ሊቆም እግዚአብሔር ያጨው በእንክርዳድ መካከል ያለ ንጹህ ስንዴ ሆነ። ክብር ይግባው መድኃኔዓለም። ስለዚህ እግዚአብሔር በእኛ ህይወት ውስጥ ዓላማ አለው። ኒቆዲሞሳዊ አስተውሎት ካለ ሊቅነቱ ከሱ የተሻለ መምህር ጋር እንዳይሄድ አልከለከሉም። እኛ ያለን ትንሽ ነገር ከኛ በላይ ያለው ሰው ላይ እንድንመቀኝ ያደርገናል።
በለጠኝ እንላለን ከሱ ምን አገኛለሁ አንልም እሱን እንዴት ላጥፋው ነው የምንለው ሊቅ ነው ግን አሁንም መማር አላቋረጠም ሊቁ ተማሪ ከሁሉም የሚያውቅ የበለጠ ነገር ግን ከሱ የተሻለ ሲያገኝ ለመማር መጣ ስለዚህ ጌታ ገና ወደ እርሱ መጥቶ ረቢ መምህር ሆይ በእውነት ከእግዚአብሔር መምህር ሆነ እንደመጣ ምናምንባቸው መንገዶች አንተ የምታደርጋቸው ተአምራት እግዚአብሔር ከሱ ጋር ከሆነ በቀር ማንንም ሊያደርግ አይችልም ነበር ያለ ጌታ ኢየሱስ ክርስቶስ ምን አለው አማን አማን ብለከ ዘይተወልደ ዳግመ ይርያ ለመንግስተ እግዚአብሔር የእግዚአብሔር መንግስት ዳግመኛ ያልተወለደ ሰው አያየውም ቅድም መምራችን ብለውናል የሰው ልጆች ሶስት ልደት አላቸው ከናታቸው ማህፀን ይወጣሉ ከዮርዳኖስ ማህፀን ይወጣሉ በመጨረሻ ትንሳኤ ተወልደው መንግስተ ሰማያት ይወርሳሉ ክርስቶስ በመጨረሻው ትንሳኤ የመጨረሻው ልደት ክብር እንድንወርስ ሁላችንንም ይርዳን ያልተወለደ አያድግም ከተወለደ በኋላ ማደግ ግዴታ ነው ስለዚህ እዚህ ምድር ላይ ለመኖር ከናታችን ማህፀን ወጥተናል በሰማይ ለመኖር ደግሞ የምስጢራት መግቢያ በር ጥምቀት የተባለውን አልፈን መወለድ አለብን ዘይተወልደ ዳግመ እማይ መንፈስ ቅዱስ ይክል በውያ ውስተ መንግስተ እግዚአብሔር ነው ከዋና ከመንፈስ ካልተወለደ በቀር ሰው የእግዚአብሔር መንግስት አይወርስም ኒቆዲሞስ ልደቱን ተማረ ጥምቀቱን ተማረ ስቅለቱን ተማረ እርገቱን ተማረ ትንሳኤና እርገቱን ስለ ልደቱ ከሰማያት የወረደው እርሱ እንደሆነ ስጋ የለበሰው በነገራችን ላይ በአብይ ጾም ሳምንታት ውስጥ የመጀመሪያው ሳምንት ዘወረደ ምንባቡ የኒቆዲሞስ ነው ጌታ ኒቆዲሞስን ያስተማረበት ዮሐንስ ወንጌል ብዙውን ስፍራ ይዛል አብይ ጾም ውስጥ በሚገርም ሁኔታ ጌታ ለኒቆዲሞስ ባስተማረው ወአልቦ ዘአርገው ውስተ ሰማይ ዘእንበለ ዘወረደም ሰማይ ወልደ ጓለሚያው ዘውእቱ ይነብሩ ውስተ ሰማይ የሚለው ቃል ጌታ ለኒቆዲሞስ ያስተማረው እግዚአብሔር ከሰማያት መውረዱንና ሞትን ድል አድርጎ ወደ ላይ መውጣቱን ነው አያችሁ ስለ ጥምቀቱ ከዋና ከመንፈስ መወለድን አስተምሮታል ስለ እርገቱ ወደ ሰማይ የሚያርግ መሆኑን ተናግሯል ስለ ስቅለቱ ወበከመ ሙሴ ሰቀሎ ለአሮየምን በገዳም ከማሁ ሐለዎ ለወልደ ጓለሚያው ይሰቀል ብሏል እነሆ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጆች ሁሉ ሊድኑ የሰው ልጅ ለሰው ልጆች ለዓለም ሁሉ መሰቀል አለበት በፍቅር የተገለጠ ዓለም ላይ ሊፈርድ ሳይሆን ዓለምን ሊያድን እንደመጣ ሲናገር ዓለም በልጁ እንዲድን እንጂ እንዲጠፋ ስላልፈለገ እግዚአብሔር አንድ ልጁን ሳይራራለት ላከው አለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔርም አንድያ ልጁን አሳልፎ እስኪሰጥ እንዲሁ ዓለምን ወዶታልና የክርስትና ዋናው አርማና ዓላማ ጥግ የመንፈሳዊ አስተምህሮቻችን የማዕዘን ራስ የሆነ ትምህርት ዋናው ጥግ የሆነ ትምህርት ጥምቀት ነው ልጅነት ወደ እግዚአብሔር መንግስት ይሄንን ትምህርት ነው የተማረው ሙሴ በምድረ በዳ የሰቀለው እባብ የናሱ እባብ የእስራኤልን ሕመም ጠርጎ እንዳስወገደ ሁሉ የናሱ እባብ ምሳሌ አማናዊው ክርስቶስ በመስቀል ላይ ተሰቅሏል ለምን በዚህ ተመሰለ ትላላችሁ አባቶቻችን የሚይዙት አሮዬ ብርት አለ እባብ የተጠመጠመበት መስቀል ሙሴ የሰቀለው ነው በአዲስ ኪዳን ግን በዚህ የተመሰለው በናሱ እባብ ክርስቶስ ነው የናሱ እባብ ብረት ነው ነገር ግን ሲታይ እባብ ስለሆነ ያስፈራል ነገር ግን መርዝ የለውም ያዩት ሁሉ የተነደፉት ምን ይሆናሉ ይፈወሳሉ እስራኤላውያን መና ሰለቸናሉ ይላል ኦሪት ዘኍልቍ ምዕራፍ 21 ላይ ስለዚህ እግዚአብሔር አዘነባቸው ከሰማይ የወረደው መና ተጸየፉት በዚህ ምክንያት እባብ ሰደደባቸው እባቡ ነደፋቸው በጣም ብዙ ሰዎች መሞት ሲጀምሩ ሙሴን ተቀረቡና አንተንና እግዚአብሔርን አሳዝነናል አሉ በዚህ ጊዜ እግዚአብሔር ምሕረቱን እንዲልክ ሙሴ ጸለየ የናስ እባብ ሰርተ ትከል የናሱን እባብ ያየ ሁሉ ይድናል አለ የናሱን እባብ ሲመለከቱ የተነደፉበት የእባቡ መርዝ ከላያቸው ላይ ለቀቀ ዛሬ የናሱ እባብ ምሳሌ አማናዊው ክርስቶስ የናሱ እባብ መርዝ ያለው ይመስላል ግን መድኃኒት ነው መስቀል የወንጀለኛ መሰቀያ ነው ክርስቶስስ ተሰቅሎ ሲታይ በሁለት ወንበዴዎች መካከል ከደረሰበት መደብደብ ብዛት ዋናው ወንበዴ ይመስላል ነገር ግን ዋና መድኃኒት ነው አይኖቻቸውን መስቀሉ ላይ ተክለው ያዩት ሁሉ ይፈወሳሉ የተወጋ ጎኑን የተሸነከረ እጆቹን ያዩ ሁሉ ይድናሉ መስቀል የተሳለሙ ሁሉ አጋንንት ይለቃቸዋል ፈውስ ይደርሳቸዋል የክርስቶስ መስቀል ስር የቆሙ ሁሉ የመንግስቱ ዜጎች ይሆናሉ ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን ወንጀለኛ የሚመስለው ለካ በወንበዴዎች መካከል የተሰቀለው መድኃኒት ነው
ፍርድ ይፈረድበት ዘንድ ስቀለው ብሎ ዓለም ሁሉ የፈረደበት ለካ የዓለም ሁሉ መድኃኒት ነው ዓለምን ለማዳን ነው ስለዚህ የዓለምን ህመም የሰበረው ከሞት ወደ ህይወት ከርኩሰት ወደ ቅድስና ያሻገረን የናሱ እባብ እስራኤልን በበረሃ ወድቀው እንዳይቀሩ እንዳደረጋቸው በኦሪት ሞት ውስጥ ወድቀን እንዳንቀር የአዲስ ኪዳኑ ህይወት አማናዊው ባራኪና ቀዳሽ ክርስቶስ መድኃኒት እኔና እናንተን ከሞት ወደ ህይወት ከርኩሰት ወደ ቅድስና አሻገረን ክብርና ምስጋና ለስሙ ይሁን በመስቀሉ ተሻግረናል በመስቀሉ ጥላቻ ተወግዷል ጥልን በመስቀሉ ገደለ ነው የሚለው ቅዱስ ያሬድ ዝንቱ መስቀል በአማን እሱ በያቀልል ጭንቀትን ያቀላል ህመምን ያቀላል መስቀሉ ይሄ ነው አርዮ ብርቱ ምሳሌነቱ ስለዚህ ክርስቶስ ተደብድቦ እየተጎተተ ተገርፎ ምራቅ ተጥፍቶበት ስታዩ ያ አምላክ ያን ሁሉ የተቀበለው ለኔና ለናንተ ነው ስለዚህ ዓለም ሁሉ በጥላቻ ይሰቀል ብሎ የፈረደበት መድኃኒት ዓለም ሁሉ እያየው የሚድንበት ህይወት ነው ስለዚህ ይሄንን በደንብ አድርጎ ለኒቆዲሞስ አስተማረው ኒቆዲሞስ ከዚህ በኋላ ምን አደረገ በእንክርዳድ መካከል የበቀለው ስንዴ የዮሐንስ ወንጌል ምዕራፍ 7 መድኃኒታችን ኢየሱስ ክርስቶስን መግደል አለብን አሉ ፈሪሳውያን ተሰብስበው ህዝቡን ሁሉ አስቶታል ስለዚህ በፍጹም አይቻልም አሉ እሱን አንችለው እሱን ማስወገድ አለብን ስለዚህ ቶሎ ሰው ልከን አንድ ነገር እናደርጋሉ ሰው ላኩ የተላኩት መጡ ከዛ መጡና እናንተ ይዛችሁት ነው አላልናችሁም ነበር አሉ ፈሪሳውያን እኔ በህይወት ዘመኔ አሉ ሁሉም ሲናገሩ በህይወት ዘመናችን እንደዚህ ያለ እውነት የሚናገር ሰምተን አናውቅም አሉ ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ እንደሱ እውነተኛ የለም የታመሙ ይመጣሉ ይፈወሳሉ ያጎነበሱትን ቀና ያረጋል የሚንቀው ሰው የለም ዳይል ሀብታም አይልም የኑሮ ደረጃ ያይም ያደፈ ልብስ የለበሰችዋን አይንቃትም በቁስሎቻቸው ጠረና ፍንጫውን አይዝም እውነተኛ ወዳጅ ነው ጊዜ አይቶ ማያደላ መድኃኒት ነው ሁሉም ቤት ይገባል ስሙ የተመሰገነ ይሁን እሱ መድኃኒት ነው አብርሃም ቤት ገብቶ በኦሪቱ ዘመን በሕገ ልቦና መደብ ላይ ቁጭ ብሏል በኪሩቤል ትከሻ የሚቀመጠው አብርሃም ቤት ከባህሪ አባቱ ከባህሪዎቱ ከመንፈስ ቅዱስ ጋር ገብቶ ቁርበት ላይ ቁጭ ብሏል መደብ ላይ ዳ ቤት ይገባል አይንቅም ምስኪኖች ቤት ይገባል አይንቅም ቢታንያ የድሆች መንደርና አልዓዛር ቤት ገብቷል መቃብር ስፍራ ድረስ ሄዶ አልዓዛር ወዴት አለና አውጣ ብሎ ጠርቶታል የትም ብትወርቅ ያገኛል የትም ብትወርቅ ያገኝሻል ኑሮሽ የተጎሳቆለ ይሆናል ያንገትሽ ማይተብ ካላላ ግን እግዚአብሔር ይመጣል እነሆኔ በደጅ ቆሜ አንኳኳለሁ ማንንም ድምጤን ቢሰማ ደጁም ይከፍትልኝ ገብቼ ከሱ ጋር አትበላለሁ ራት አብሮን ሊበላል ከኛ ጋር ህይወት ሊሰጠን ህይወት ሊሆነን በረከት ሊሆነን ደጃችን የልባችን ደጅ ላይ ቆሞ የሚያንኳኳውን ክርስቶስ መች ከፈታችሁለት ለህይወት እንጀራ መች ራሳችንን ሰጠን ለሰማያዊ በረከት መች ተሰጠን ብዙዎቻችን ክርስትናውን የምንኖረው የውሸት ነው እንደ ኒቆዲሞስ መንፈሳዊ ተባዕት ይኖረን ከዛ በኋላ በጣም ተበሳጩ አሳች ነው አንድ ነገር ማድረግ አለብን አሉ ይሄን ምስክርነት ሲሰሙ ተበሳጩ ግማሾቹ ኒቆዲሞስ ሰማና ስብሰባው ተወስኖ ክርስቶስ ይገደል ይባል እስኪ መልሱልኝ አላቸው ምን በሕጋችን ምንም ወንጀል ያልተገኘበት ሰው ህዝቡን ሰብስቦ ስላስተማረ ይሰቀል ይገደል የሚል ሕግ አለ አውጡና አሳዩኝ አላቸው አንተ ደግሞ ከማን ወገን ነህ አሉ ተበሳጭተው ከዛ እያንዳንዱ ወደ ቤቱ ሄደ ይላል ዮሐንስ ወንጌል ምዕራፍ 7 አንበቡ ወደ ቁጥር 50 ላይ ኒቆዲሞስ ከክርስቶስ ጋር መጥቶ ከክርስቶስ ዘንድ ከተማረ በኋላ በሌሊት መጥቶ ካደረ በኋላ በጠዋት ሲሄድ ፊቱ ያበራ ሄደ የአይሁድን ሸንጎ በተነ የማታው ተማሪ የማታውን የጨለማ ሸንጎ በተነ ማህሌት አድረ ወጥተ ከሰይጣን ጋር አትውልም ሰዓታት ሰምተ ወጥተ ከሰይጣን ጋር አትውልም እግዚአብሔርን በመኝታችን ጠርተነው በቅዠት አንሰቃየም በማለዳ ስሙን ጠርተን ወጥተን ብቻችንን አንውልም ብቻችንን አይተወንም ወደኔ የሚመጣውን አላወጣውም ወደ ውጪ እኔ እስከ ዓለም ፍጻሜ ከናንተ ጋር ነኝ ብሏል ስሙ የተመሰገነ ይሁን ስለዚህ ክርስቲያኖች ስንዴነታችሁን ጠብቁ መዝሙር በሰማችሁበትና በዘመራችሁበት ጆሮ እንደው በጣም ነውር የበዛባቸው ግጥም ያላቸው ዳንኪራዎች እየጨፈርን የምንሄድ ከሆነ ግማሽ ተቀብቶ ግማሽ ተላጭቶ ነው ግማሽ እንደ ግማሽ እንክርዳድ መሆን አይቻልም ክርስትና በትክክል መኖር ነው ትወና አይደለም የእውነት መሆን ነው ይሄን ለመሆን እንደ ኒቆዲሞስ ያለ መንፈሳዊ ብልሃት ያስፈልጋል ከውቀት ጋር ትህትና የተስማማለት ሰው መንፈሳዊ አስተውሎቱ ከሊቅነቱ ጋር አንድ የሆነለት ሰው ሊቁ ተማሪ
ከዋናው መምህር የደረሰ ሄዶ ለክርስቶስ የሰገደ ረቢ ሰገደ በመንፈቀ ሌሊት ለረቢ ያለ አኮኑ አጽባይት መና አጽባይት ያብ ጣት ከጣት ይበልጣልና አማናዊው መምህር ሲያገኘው ሊቁ ኒቆዲሞስ ከአይሁድ የተሻለ ዕውቀት ያለው ነው ዋና አስተማሪ ነው ዋና ክርስቶስን ሲያገኝ ሄዶ ጉልበቱ ላይ ሰገደ ትህትና ትልቁን ሰው የበለጠ ከፍ ያደርገዋል ትዕቢት ትልቁን ያዋርደዋል መዳን ያለም ከትዕቢት ይሰውራል ስለዚህ ክርስትና ትህትና ነው ሌላው ክርስትና ከችኩልነት የጸዳ ነው እንደ ኒቆዲሞስ የአሉባልታን መንገድ ዝጉ እግዚአብሔር ይደግፋቸዋል ስለ ቤተ ክርስቲያን ከጠላት የሚነገረው ሁሉም ውሸት ነው ስለ ቤተ ክርስቲያን ውስጥ የምትሰሙት እውነት ነው የቤተ ክርስቲያናችን የስብከታችን ማዕከል ክርስቶስ ነው የመቅደሳችን ጉልላት ክርስቶስ ነው ራስ ክርስቶስ ነው ክርስቶስ እንደኛም ያከብረው የለም ስጋውን በልተን ደሙን ጠጥተን አምልከነው እንኖራለን ጡመ ስም ለዘይጼው ምንለው ክርስቶስን ነው ስለዚህ አሉባልታው አይጠቅመንም በመጨረሻ ኒቆዲሞስ እድል ደስ ይላል ክርስቶስ በመስቀል ላይ ራሱን አሳልፎ ለሞት ሲሰጥ አይሁድ ሁሉ የሱ ወገኖች የሰቀሉትን መድኃኒት ያርማትያሱ ዮሴፍ ወደኔ መቃብር ወስጄ ላሳርፈው ብሎ ሲጠይቅ ኒቆዲሞስ አብሮ መጣ ገንዘው ቀበሩት ያምላኩን ስጋ የሚዳስስ ሆነ በእንክርዳድ መካከል የበቀለ ስንዴ እዛ ከቄሳ ከነውረኞቹ ከክፉዎቹ ከተሳዳቢዎቹ ቤት ውስጥ ራሱን ቆጥቦ የኖረ ጨዋ የሃይማኖት ዕውቀቱን ትዕቢት ያላደረገበት ንጹህ ምሁር የወንጌሉን መንገድ የኦሪት ዕውቀቱን ወደ ወንጌል መንገድ በንጽህና ያመጣ ትልቅ መምህር ታላቅ መምህር እንደተለቀ ቀረ ትልቁን ክርስቶስ ሲያገኝ ሽማግሌው በሽበቱ እንደከበረ የሚኖረው ክርስቶስን ሲያገኝ ነው ወጣቱ በወጣትነቱ እንደከበረ የሚኖረው ክርስቶስን ሲያገኝ ነው ሕፃናት በሞገስ የሚያድጉት ክርስቶስን ሲያገኙ ነው እነዚህ ሁሉ የትህትና መንገዶች የሚገኙት በመንፈሳዊ ጉዞ ነው ከእግዚአብሔር አትለዩ ኒቆዲሞስ ከእግዚአብሔር ስላልተለየ በድንግል ማርያም በመቤታችን አስደግፈውት እናትና ልጁ የሞተ ልጇን ይዛ ምንም ሳያጠፋ የተገደለ ልጇን ይዛ ነገር ግን በድነ ስጋው መለኮት ያልተለየው ነፍስ የተለየው ነበር ስለዚህ እንዴት አርጋችሁ ተቀብሩኛላችሁ ብሏቸዋል ኒቆዲሞስ ሰውን ሁሉ እንደምትቀብሩት ጌታ ሆይኛ እናውቅም እንዴት ብለን እንቅበረ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ብላችሁ ቀበሩኝ የሚል መገለጥ ለነዚህ ደቀ መዛሙርት ተሰጣቸው ከትንሳኤ በኋላ ባለው 50 ቀን ዮሴፍ ወኒቆዲሞስ ገነዘው ወለ ኢየሱስ እየዘመር ወደ ቅዳሴ እንገባለን ከቤተ መቅደሱ ህብስቱንና ጽዋውን ይዘው ወይኑን ይዘው ለቅዳሴ ወደሚለወጥበት ወደ ታቦቱ መቅደስ ከቤተልሔም የልደት ስፍራ ወደ መቅደሱ ቀራንዮ ካህናቱ ሲመጡ የዮሐንስ መጥምቀ መለኮትን የአዋጅ ድምጽ ያሰሙ መንገዱን ያስጠረጉ ሃሌሉያ ዮሴፍ ወኒቆዲሞስ ገነዘው ወለ ኢየሱስ ይላሉ አሁን ኒቆዲሞስ ያምላኩን ሰውነት የዳሰሰ ሆነ ፈሪሳውያን ቤት ውስጥ የኖረ በመምህርነት የኦሪት ሊቅ የአዲስ ኪዳኑ ቅዱስ ሆነ አያችሁ የማይቋረጥ ነው መንፈሳዊነታችን ሰማይ የሚያስገባ መሆን አለበት ክርስትናችን ልዩ ሰው ሆነ አንድ ሰው ነበር በቃ አይሁድ ወገን ውስጥ የሆነ አንድ ሰው ግን የክርስቶስ የሆነ ፈሪሳውያን መካከል ያለ አንድ ሰው በእንክርዳድ መካከል የበቀለ ስንዴ አንድ ሰው እግዚአብሔር በዚህ አንድ ሰው የጥምቀትን ምስጢር ልደቱን ስቅለቱን አብ ለልጆቹ ያለውን ለዓለም ያለውን ፍቅር እሱን በመላክ የገለጠበትን ልዩ ምስጢር ገለጠለት ትልቁን የቤተክርስቲያን ትምህርት ሥርዓተ ቤተክርስቲያን የሚፈጸምበትን የማይሻረውን ዶግማ ኒቆዲሞስ ይዞ ወጣ ሁሉ ጊዜ የሚነገረውን የክርስቶስን ስጋ የመዳሰስ አምላኩን አቅፎ ከፍሎ ወደ መቃብር የማሳረፍ ትልቅ በረከት አገኘ መዳን ያለም ፍጻሜያችንን ያሳምረልን በእንክርዳድ መካከል የበቀል ስንዴዎች ነን ኦርቶዶክሳውያን በዚህ ዘመን ዓለም ሁሉ በስጋ ገበያ ራሱን ሸጧል ክርስትና ውሸት እስኪመስል ድረስ ድራማ የሚሰራ በስቷል መንፈሳዊነት በቃል የሚነገር ብቻ ሆኗል በህይወት የሚኖር አንሷል በዚህ መካከል ብዙ ሆኖ የሚጮኸውን ዓለም ከመከተል ይልቅ በቅድስና ጎዳና ኖረው ክርስቶስን የመሰሉ ቅዱሳንን ልንመስል ያስፈልጋል እንደ ኒቆዲሞስ ያሉትን ደጋግ አባቶቻችንን ተከትለን የመንግስቱ ዜጎች እንደሆነ እሱ ባለቤቱ ይርዳን ይቆየው ስብሐት ለእግዚአብሔር በእንክርዳድ መካከል የበቀለ ንጹህ ስንዴ በሚል ርዕስ ልሳነ ክርስቶስ መምህር ጳውሎስ መልካ ስላሴ የቦሌ ደብረ ሳሌም መድኃኔዓለም ቤተክርስቲያን ታላቁ ካቴድራል የስብከተ ወንጌል ክፍል ኃላፊ